መጅኑኑ ለይላ ክፍል 4 እውነተኛ የፍቅር ታሪክ። ሁሉንም እንደየ አመጣጡ የማስተናገድን የሆደ ሰፊነት ጥበብ በዚህ ዘመን ይላበሳል። መንጋው ለእረኛው በአማና መልክ የተሰጠ ነው። እናም በማንኛውም ሁኔታ በእነሱ ላይ ስለሚፈጠረው ነገር ሁሉ ተጠያቂ ነው። አንዱ በተኩላ ቢበላ ሌላው ከገደል ላይ ወድቆ ቢሞትና ከመንጋው ተነጥሎ ቢጠፋ ለዚህ ሁሉ ተጠያቂው እረኛው ነው። ስለሆነም እርሱ ሁሌ ንቁ ነው። ፍርድ አያውቅም ዳኛ፣ ተገን አያውቅም እረኛ እንዳሉት እንቅልፍ የለውም። እውነተኛ እረኛ ለአደራ ንብረቶቹን ለሚጠብቃቸው እንስሳት የወላጅ ያህል ነው። ከእይታው እንዳይርቁ በንቃት ይከታተላል። የረሃብ ሆነ የጥጋብ ስሜታቸውን ከሁኔታቸው ብቻ ይረዳል። እንስሳቱ ያነጋግራቸዋል። የትዕዛዙን፣ የውግዙን፣ የቁጣውን፣ የእዝነቱን ስሜት ሁሉ እንዲረዱ አድርጎ ያንጻቸዋል። ልክ እንደ ልጅ ለእያንዳንዱ ስም አውጥቶ በስማቸው ይጠራቸዋል። ታዲያ ከእንስሳት ጋር በዚህ ደረጃ መግባባትና መላመድ የቻለ ሰው በኋላ የሰዎችን ስነ ልቦና የመረዳትና ከሰዎች ጋር ያለው ተግባብቶ ቀልጣፋ ቢሆን አይደንቅም። እረኛ ከመንጋው ውጭ ጋር የሚሆነው ተፈጥሮ ነው። በግዙፋ ዓለም የተቋጠረ አያሌ የተፈጥሮ ሚስጥሮች በሰከነ የእረኝነት ዘመን በላቀ የተመስጦ መድረክና በብቸኝነቱ ወቅት ይፈታል። አንዲት ፍየል ወለም ያላት እንደሆነ እረኛው እኔን ይላል፣ ይደነግጣል፣ የህመም ስሜቱ ይጋራታል፣ እያሻሸ ያባብላታል። በድንገት አንዷ ብትሞት ሰው የሞተበት ያህል አዝኖ ያለቅሳል። ለሰው ሆነ ለእንስሳት ማዘን በቀልቡ ይሸቀሽቃል። የዋህነት፣ ቻይነት፣ ንጹህ ልብነት ተጣልቶ ወዲያውኑ መታረቅና ቂም አለመቋጠሩ ከእንስሳት የዕለት ተዕለት እንቅስቃሴ ይመራል። ፍየል ወተት ብቻ እየዋለ ህይወትን ቀለል አድርጎ የመኖር ብሂል ያዳብራል። ችጋር እንደሌለው ሰው እያንገዳገደው ከእንስሳቱ ጋር በሚኖረው መስተጋብር መጽሐፍ የሚባልን መጥፎ ስብዕና እስከ ወዲያኛው ከራሱ ላይ ያባርራል። እንስሳቱን ሲጎዳ የሚያክማቸው እሱ እንደመሆኑ ለራሱ ለሌሎችም የሕክምና እርዳታ የመስጠት ጥበብ ይዳብራል። መንጋ እንዴት መምራትና መቆጣጠር እንደሚችል ከየትኛውም ስልጠና ይልቅ በእረኝነት ዘመኑ ይካናል። ከመንጋው ጋር የኖረ እረኛ በምንም መስፈርት ሊኮፈስና ሊኮራ አይችልም። ይልቁንም መተናነስን የቆዳ ያህል ይለብሳል። በሰው ልጅ ላይ የምናያቸው መልካም ባህሪያት ከእረኛ የተሻለ ሊጎናጸፋቸው የሚችል የለም። አላህ ነብያትን በልጅነታቸው የእረኝነት የሥራ ድርሻ የመረጠላቸውም ለእነዚህና መሰል ድንቅ እውነታዎች ነው። የነ ቀይስ ወላጆችም ልጆቻቸውን እነዚህን ሁሉ ትምህርቶች እንዲቀስሙ በመሻታቸው ነበር እረኝነት የላኳቸው። በሀገሩ ፍየልና በግ የሌለው ቤተሰብ የለም። ለገጠሩ ዓለም የእንስሳት እርባታ ከመሰረታዊ ፍላጎቶች ነው። ቀይስና ለይላ በእረኝነታቸው ጊዜ መንጋውን አሰማርተው በጥሩ ግጦሽ ላይ እየጋጡ እንደሆነና በእይታቸው ስር መሆናቸውን እንዳረጋገጡ እንደ ወትሯቸው ቁጭ ብለው የወግ ባህሉን የልጅነት ልባቸውን ያስቦርቃሉ ብለው የሚያምኑባቸው ጨዋታቸውን ይጫወታሉ። ሲደክማቸው ደግሞ አረቦች ናቸውና ለቋንቋ ካላቸው ከፍተኛ ፍቅር የተነሳ የጥንታውያን አረቦችን ታሪክ በስነ ግጥም እያወዙ ያወጋሉ። እውቀት ይለዋወጣሉ። በስስት እየተያዩ ይውላሉ።
ከሌሎች እረኛ ጓደኞቻቸው ጋር ይሰበሰባሉ፣ ይታገዛሉ፣ ምግብ ይጋራሉ፣ ከፍየሎች እያለቡ ጥማቸውን ለመቁረጥ ወተት ይጠጣሉ። አረባውያን ዘንድ ስለ መሰረታዊ ጥልቅ የጥንት አያቶች ታሪክ ብቻውን ማርካት ስለማይችለውና ስለሚራቀቁበት የአረበኛ ቋንቋና ስነ ግጥማቸው፣ ስለ ሰፊውና ጥልፍልፍ የዘር ሐረጋቸው፣ አውደ ሰፊ ስለሆነው እሴትና ባህላቸው ማወቅና በግጥም ሰንዶ መሸምደድ ከልጅነት ጀምሮ የሚያበረታታና ካደጉ በኋላም ታላቅ ክብር የሚያጎናጽፍ ነው። ይህ ታሪካቸው ተቋርጦ እና ጠፍቶ እንዳይቀር ቋንቋቸውንም ተበርዞ መሰረቱን እንዳይለቅ ጠቅሟቸዋል። በዚህ አግባብ ታዲያ ህፃናቱ ቀይስና ሌይላ ከጓደኞቻቸው ጋር ወርቃማ የእረኝነት ጊዜ በሐሴትና በደስታ ተሞልተው ማሳለፍ የዕለት ተዕለት እንቅስቃሴያቸው ነበር። ይሁንና ይህ ቅርበታቸው ቤተሰቦቻቸው አያውቁም። ቢያውቁ ኖሮ ምናልባት ይቆጧቸውና ዳግም እንዳይገናኙ እገዳ ይጥሉባቸው ነበር። ምክንያቱም ወንድማማቾቹ የቀይስና የሌይላ ወላጆች በቀደም ጊዜ በውርስ የተነሳ ጸብ ውስጥ ገብተዋል። የሌይላ አባት በወንድሜ ተበደልኩ ባይ ሲሆን፣ በዳይ ነህ የተባለው የቀይስ አባት ደግሞ ነጋዴ፣ በሀገሩ የተከበረ ባለጸጋ ነበር። ታዲያ የነ ቀይስ ፍየልና በጎች በቁጥር ብዙ ስለነበሩ ከሌሎቹ ጓደኞቹ ይልቅ በእገዳው ላይ የምትተባበረው ፍየሎቹን ዳገት ወጥታ ቁልቁለት ወርዳ ተሯሩጣ የምትመልስለት ሌይላ ነበረች። የልጅነት ልብ ይኸው ነው። እነዚህ ብላቴኖች የሚያግዷቸው እንስሳት ወዲያውኑ ተጣልተው ወዲያውኑ የሚተሻሹ መሆናቸውን የሚያዩ ንጹህ ወረቀቶች ናቸው። የወላጆቻቸው ቅራኔ ለነሱ ምንማቸውም አይደለም። ጸበኞቹ ትላልቆቹ ናቸው። ልጆቹ በእነሱ ጸብ ውስጥ የሚሰነቀሩና የሚጣሉ በልባቸው ቁራሾና ቂም ቋጥረው የጓሪጥ የሚተያዩ ለበቀል የሚሯሯጡ አእምሯቸውን በክፋት የበረዙ ፍጥረት አይደሉም። ስር የሰደደ ለዘመናት የሚቆይ ቅያሜ እንዳለ እንኳን ፈጽሞ አያውቁም። ህፃናት ሆዳቸው ንጹህ እንደ አዋቂዎች ልብ እድሜ በሚባል ማዳወሪያ የአግድመት ተዳውሮ የክፋት አቧራ አለማገምም አይጣሉም። ተጣሉ ቢባል እንኳን እንደ እንስሳቱ ወዲያውኑ ተኮራርፈው ሳይቆዩ ወደ ደራ ጨዋታ ይመለሳሉ እንጂ የቤተሰብ ግጭት ተገን አድርገው እንደተጣሉ አይዘወትሩም። ቀይስና ሌይላም እንዲህ ናቸው። በቤተሰቦቻቸው በኩል ያለውን ጸብ ቢያውቁም ወዲያውኑ የሚታረቁ እንጂ እስከ ወዲያኛው በዚያው ጥላቻ ውስጥ የሚያረጁ አይመስላቸውም። ብቻ ምን አገባቸው እነሱ የራሳቸውን ይዋደዳሉ። ሌይላ ገና በዚያ የልጅነት ጊዜዋ ቀይስን አጥብቃ ትወደዋለች። የተሰበሰቡ የእረኞች ቡድን ብታይ እርሷ ለመቀላቀል የምትመርጠው ቀይስ ያለበት ቡድን ሲሆን የምትቀመጠውም ከእርሷ አጠገብ ነው። ቀይስም እንደሷው። በስፍራው ማንንም ቢያጣ የማይደንቀው ቀይስ ሌይላም ሲያጣት ግን የት ሄዳ ነው ብሎ ይጠይቃል። ያለችበት ድረስ ይሄዳል። በልጅነት ልባቸው እርስ በእርስ የጾታቸውን መለያየት ከምንም አይቆጥሩትም። በሰውባን ተራራ ግድም ከሩቅ የሚታየው አንድ ወንድና አንድ ሴት ልጅ ካሉ እነሱ ቀይስና ሌይላ ናቸው። እረኞቹ ተጠፋፍተው ቆይተው ሌይላን ወይም ቀይስን ካዩ ቀይስና ሌይላ መጡ ወይንም ሌይላና ቀይስ መጡ እንጂ የአንዳቸውን ስም ብቻ ነጥለው አይናገሩም። ሁሌ አብረዋቸው ናቸው። በመካከላቸው ያለው ጉዳይ ከሌሎቹ እረኞች ጋር ካላቸው የተለየ ነው።
አንዳች ውድድር ላይ ቀይስ እየተወዳደረ ከሆነ ሌይላ ለእርሱ እንጂ ለሌላው አትደግፍም። በእድሜ ተለቅ ያሉ እረኞች ሁለታችሁ እኮ ስታድጉ ትጋባላችሁ ሲሏቸው ይቆጣሉ። ምናልባት እንደ ጮርቃነታቸው እያፈሩ ይሆናል። ቢሆንም ክፉ ደጉን የማያውቁ ልጆች በዚህ አግባብ መቆጣታቸው ከምን የመነጨ ነው የሚል ጥናት ይፈልጋል። ታላላቆቻቸው ከሁለቱ አንዱ ሂድና ወይንም ሂጂና ያችን ፍየል መልሳት ወይንም መልሻት ካሏቸው የሚነሱት ሁለቱም ናቸው። ሌይላ ለቀይስ ያላት መውደድ ይለያል። የትኛውም እረኛ ስለ አንዳች ነገር የሚማልዳት በቀይስ ነበር። ደካማ ጎኗ ነው። የሀገራችን ልጆች በእናትህ ከሽልጦህ አካፍለኝ እንደሚሉት የሌይላ ጓደኞች በእናት ቦታ ቀይስን ተክተው በቀይስ ይሁንብሽ እንዲህ አድርጊልን እንዲሏት አድርገዋል። ይህ የእረኝነት የልጅነት ወቅት ለሁለት ወርቃማ ጊዜያቸው ነበር። የማይረሳና በበርካታ ትዝታቸው የታጀበ ነው። ተጣንደው የቆዩበት የአያሌ ትውስታዎች ቋት፣ ፍቅርና አብሮነታቸው የነገሰበት ድንቅ ዘመን፣ አብረው መዋላቸው እንደ ነውር የማይታይበት፣ ቢነካኩ ቢሆን ቢተቃቀፉ የማይወቀሱበት፣ ቢወዳደሱ ለተቺ የማይጋለጡበት፣ ለመለያየት አብረው ለመሆን የማንንም ፍቃድ የማይጠይቁበት፣ ሳይተያዩ ቀናት የማያልፍበት ወርቃማ ጊዜ ነበር። ቀይስና ሌይላ አፈር እየፈጩ ውሃ እየተራጩና የምኞትም ቢሆን ለትዳር እየተጫጩ ተክለ ሰውነታቸው እያደገ መጥቷል። ቀይስ ጥንካሬው እየጨመረና አካሉ እየፈረጠመ የሌይላ ሰውነትም እያበበና እንስታዊ የተፈጥሮ ለውጥ እያስተናገደ መልኳ እያደር አይነግቡ እየሆነ ነው። ወጋቸው ሳይቀር ከወትሮው ልጃዊ ጨዋታ እየወጣና ቁም ነገር ጣል እያለበት ነው። ነፍስ እያወቁ ክፉ ደጉን እየለዩ መተፋፈርም ጀምረዋል። በሙሉ ዓይን መታየት ዘበት፣ እንደ ቀድሞ መተቃቀፍ ትንግርት እየሆነ መጥቷል። እንደ በፊቱ እጅ ለእጅ ተያይዘው መሄድ የለም። መጠነኛ ለውጥ አለ። ጓደኞቻቸውም እያደጉ በእድሜ ከፍ የሚሉትም ወደ ወጣትነት ከእነሱ እኩል የነበሩ ፍየልና በጎች ወልደው ከብደዋል። ዘመኑ ብዙ ክስተቶችን ታቅፎ እየተቀያየረ ሲሆን ያልተቀየረው የሁለቱ ልባዊ ትስስር ብቻ ነው። ቀይስና ሌይላ እያደጉና እየተለወጡ ሲመጡ መዋደዳቸው እንደ ተክለ ሰውነታቸው እግር በእግር እየጨመረ የሚያስተሳስራቸውና የሚያፈላልጋቸው ነገርም እየበዛ ሄዷል። ጥቃቅኖቹ የእረኝነት መጥፎ ትዝታቸው በየጊዜው ከሚቆረጡ የእጅና የእግር ጥፍሮቻቸው ጋር ከህይወታቸው እየተወገዱ ዳግም ላይታወሱ አፈር ገብተዋል። ልዩ የሆነው ፍቅራቸው፣ መልካም ትውስታቸው ግን በልባቸው ውስጥ እንደ ደረጃው ተደላድለው ተቀምጠዋል። ታሪክ፣ ስነ ግጥምና አረባዊ እሴቶችን ማወቅ አጥብቃ ተወድ የነበረችው ሌይላ ከምታውቃቸው ሰዎች ሁሉ እየቃረመች በልኳ እውቀት ታደረጅ ነበር። ያወቀችውን ለሌሎች ስታሳውቅ ደግሞ በአተራረክ ዘዬዋ የየትኛውንም ሰው ልብ መሳብ የማይቸግራት፣ አንደበቷ የማይሰለች አፈጣፋጥ ኮረዳ ሆናለች። የአካባቢዋን ሴቶችና ህፃናት ብዙ ጊዜ እርሷን ከበዋት ይቀመጡ፣ የምታወራውን ያዳምጡ፣ በአተራረኳ የሚመሰጡ ነበር። ሆኖም እውቀቷ ይበልጥ የምታሳድገው ሌሎች እሷን አፋቸውን ከፍተው እንደሚያዳምጧት ሁሉ እሷም በታላቅ አንክሮ ከምታዳምጠው ጓደኛዋ ቀይስ ነበር። ሌሎቹ ሴት ናት ብለው የሚሸሽጓትን የፍቅር ታሪክና ግጥም የሚነግራት ቀይስ ነው። በእረኝነት ጊዜዋ ተማሪ ናት።
የቀይስ ተማሪ ለመንደሯ ሴቶች ህፃናት ደግሞ ድንቅ መምህርነት። ቀይስ እነዛ የአረቦች የዘር ሀረግ የቀደመ ታሪክ እሴትና ባህል እንዲሁም ግጥም ከየቦታው መሰብሰብ ልማዱ ነው። ካገኘው ሰው ሁሉ እውቀት ይቀዳል። ፈጣንና በሳል አእምሮ ይሸመድዳል። በእረኝነት ጊዜውም አልፎ ሂያጅ ደረሳ ሲያገኝ ወተት አልቦ እያጠጣ ይማርበታል። ወንድማማቾችም ቢሆኑ ፈጣኖች ናቸው። የእርሱ ግን ወደር የለውም። ሁሌ አዲስ ነገር ሳይሰማ አያድርም። ካልሰማም በማግስቱ ሌላ የሚነግራት ነገር አይኖርም። ሌላ ደግሞ ጥሎባት የዚህ አይነት ወግ ልቧን ይገዛታል። እናም አዋቂና አንደበተ ርቱዕ እንዲሆን ብሎም ጭንቅላቱን ለእውቀት እንዲከፍት ድልድይ የሆነው በልቡ የቋጠረው የሌላ ውዴታ እሷን የማስደሰት ወለፍ ነው ቢባል ለኩነኔ አይዳረግም። ሌላ ማለዳ ፍየሎቿን እየነዳች ወደ ኮረብታዎቹ የምትጣደፈው ከቀይስ የምትሰማውን አዲስ ነገር እያሰበች ዛሬ ምን ይነግረኝ ይሆን እያለች ነው። በአንጻሩ ቀይስም ፍየሎቹን እያሯሯጠ ወደ ሰውባን ተራራ አቅራቢያ የሚከንፈው ለሌላ የሚነግራትን አዲስ ነገር እየመላለሰ ነው። ቦታው ላይ ደርሶ ገና ከሩቅ ሲመለከታት ወይም እርሷ ቀድሟት ከሆነ ገና ከአፋፉ ብቅ ስትል ዛሬ ስለምን የምነግርሽ ይመስልሻል እያለ ይቀበላታል። ሌላ የቀይስ እውቀት ያስደንቃታል። ቢያወራ የማያልቅ አይመስላትም። አብሯት እየዋለ ይህ ሁሉ ነገር እንዴት እንዳወቀ ስታስብ ትገረማለች። ሌሎቹ እረኞች ከጨዋታ ውጭ ለመማር ብዙ ቦታ የላቸውም። ወደ መንደራቸውም ከገቡ ስራ ጨርሰዋል። ጓደኞቻቸው ጋር ሄደው ጨዋታቸውን ነው የሚያደሩት። በዚህ የተነሳ እነሱም አዳዲስ ነገሮች ከቀይስ ለመስማት ይገደዳሉ። ትላልቆቹ እንኳን ሳይቀሩ በሱ ወግ አዋቂነት አጃኢብ ይሰኛሉ። ቀይስ ከዘመኑ እረኞች ነጥሎ በጊዜው ያለውንና በየመንደሩ የሚወራውን ወሬ ከማስተጋባት ይልቅ የጥንቱን የአረቦች ታሪክ ጥበብ ማወቅ ላይ ትኩረት ያደረገ እኩዮቹን የቀደመ በሳል ልጅ ነው። ቀይስ ፍየልና በጎቹን ካሰማሩ በኋላ በዙሪያው የሚሰበሰቡትን እረኞች ቀድሞ የሰማውን ታሪክ ይነግራቸዋል። የሸመደደውን ግጥም ያነብላቸዋል። እነሱ ብለው ያዳምጡታል። በኋላም ይነሱና እንደ እድሜያቸው ይጫወታሉ። ቀኑ በእረኝነት በወግ በትምህርት በጨዋታ ያልፋል። ያ ሲሆን ግን ሌላ እንደሌሎቹ አብራ በሰማችው ነገር አትብቃቃም። ተጨማሪ ትፈልጋለች። ቀይስም ቢሆን ከሚያውቀው ድንቅ የሆነበት ወይም ያስገረመው ነገር ለሌላ ያቆይላታል። እናም ሁለቱ ብቻቸውን ተገንጥለው በኮረብታቸው መሃል በሚገኘው ዋሻ ውስጥ ገብተው ይጫወታሉ። ትንግርት የሆነው ታሪኮችም ለብቻዋ ያወጋታል። ከሷ የሚደብቀው ፍቅር ነክ ታሪክ ግጥም የሚያካፍላትም እዚሁ ዋሻ ውስጥ ነው። ታዲያ ሌላም የዋዛ አይደለችም። ቶሎ የምትረዳና ፈጣን የምትሸመድድ ብቃት የታደለች እንቡጥ ናት። ይህ ሁሉ የጓደኝነት ዘመን ከመዋደድ የዘለለ ሌላ ነገር አልነበረውም። እነሱ ትኩረት አይሰጡትም። እድሜያቸው በጨመረ ቁጥር ሁሉ በአንድ መዋል ቀርቶ የጾታ አምሳላቸውን እየመረጡ ቢሆንም ሌላና ቀይስ ግን ሁሉንም ተወት እያደረጉ ይበልጡን ይቀራረቡ ነበር። እሱም ወንዶች ጋር እሷም ሴቶች ጋር ብዙ ጊዜ አይታዩም። ረጅሙን የቀን ክፍል የሚያልፈው ሁለቱ አብረው ሆነው ነበር። የቀይስ አባት አንቱ የተባለ ነጋዴ ነው። ቅፍለቱን ይዞ ለረጅም ጊዜ ከሀገር ሀገር ይዞራል። ወደ መንደሩም የሚመለሰው ዳጎስ ያለ ትርፍ ይዞ ነው። ትርፋማነቱ እንዳይወርድ ስለሚሰጋ ሁልጊዜ ስለሚሸምተውና ስለሚሸጠው ዕቃ ማሰቡ አይቀርም።